የጥይቶቹ ንጉሥ ተመለሰ። መቻል ነገሌን በጎልናዳ አጥለቀለቀው። ትናንት በአዳማ ሳይንስና ቴክኖሎጂ ስታዲየም የታየው ትዕይንት ከጨዋታም በላይ ነበር። ብዙዎች በጉጉት የጠበቁት የዋንጫ ተፎካካሪዎቹ መቻልና ነገሌ አርሲ ያደረጉት ፍልሚያ መቻል ነገሌን በመረምረም ያበቃበትና የሊጉ የኃይል ሚዛን የለወጠ ምሽት ሆኖ አልፏል። ውጤቱ ያልተጠበቀ፣ ድሉ ግን እጅግ አስገራሚ ነበር። መቻል በእርግጥም በትላልቅ ጨዋታዎች ላይ ደምቆ መውጣት የሚችል የደርቢዎች ንጉሥ መሆኑን ዳግም አስመስክሯል። መላኩ ወልደ ሰንበት ነኝ። አብራችሁን ቆዩ። የቀኑ ጨዋታ ከመጀመሩ አስቀድሞ መሪው ሲዳማ በሀዲያ ሆሳዕና መሸነፉ ለሁለቱም ቡድኖች ወርቃማ ዕድል ይዞ መጥቶ ነበር። ነገሌዎች አሸንፈው ቢሆን ኖሮ ልዩነቱ ወደ 1 ነጥብ ዝቅ በማድረግ መሪነቱን ለመረከብ ይቃረቡ ነበር። ይሁን እንጂ መቻሎች ይህንን የዋንጫ መንገድ አሳልፈው ሊሰጡ አልፈቀዱም። በ4-0 ድንቅ ዕድል የነጥብ ልዩነቱን ወደ 3 ዝቅ በማድረግ የዘንድሮውን የዋንጫ ፉክክር ግለት ወደ ከፍተኛ ሙቀት ሰቅለውታል። ትናንት መቻሎች ቁርጠኛ ነበሩ። የሚገርመው ነገር መቻል ለመጀመሪያ ጊዜ በሚመስል መልኩ በኳስ ቁጥጥር ብልጫ ተወስዶበታል። ነገር ግን በአሰልጣኝ ሙልጌታ ምረት ልጆች ዘንድ ትናንት ውበት ሳይሆን ውጤት ቀዳሚ ነበር። እናንተ ኳሱን ተቆጣጠሩ፣ እኛ ጎሉን እናገባለን ያሉ በሚመስል ስልት በሁለቱም የጨዋታ ክፍለ ጊዜዎች የጎል ናዳ ወርደዋል። መከላከላቸው ታጥሮ ጥቃታቸው ደግሞ እንደ መርፌ እየወጋ ነገሌን አፈራርሶታል። በተለይም ቸርነት ጉግሳ በትላንቱ ጨዋታ የአዳማው ንጉሥ ሆኖ ውሏል። 2 ጎሎችም ከማስቆጠሩም በላይ ለሌሎቹም ጎሎች መገኘት ቀዳሚው ሞተር ነበር። የሊጉ ጠንካራ ተከላካይ ካላቸው ቡድኖች አንዱ የሆነው ነገሌ አርሲ እንዲህ ያለ የጎል ናዳ ይወርድበታል ብሎ የገመተ አልነበረም። ይሁን እንጂ በትናንቱ ጨዋታ ነገሌዎች በሜዳ ላይ ባይተዋር ነበሩ። ወጣቱ አሰልጣኝ በረከት ደስታ ለሽንፈቱ ምክንያት ድካም እንደሆነ ገልጸዋል። በ72 ሰዓት ልዩነት ውስጥ መጫወታቸው ጉልበታቸውን እንደበላውና ለመቻል የበላይነት መንገድ እንደከፈተ ጠቁመዋል። ይህም በከፍተኛ ጉልበት ሲጓዝ ለነበረው የነገሌ የዋንጫ ህልም ላይ ቀዝቃዛ ውሃ እንደመቸለስ ሆኗል። የመቻል የትናንቱ ድል አንድ መልእክት አለው። መቻል ለዋንጫ ዝግጁ ነው። መሪውን ሲዳማ ቡናን 3-1 ነገሌን ደግሞ 4-0 በመርታት በትላልቅ ጨዋታዎች ላይ ያለውን የስነ ልቦና የበላይነት ያሳያል። አሁን በመቻልና በመሪው መካከል ያለው የነጥብ ልዩነት 3 ብቻ ሆኗል። ዋንጫው አሁን ከመቼውም ጊዜ በላይ ለመቻል ቅርብ ሆኗል። አሁን ዋናው ጥያቄ መቻል በዚህ አስፈሪ አቋሙ ይቀጥላል ወይስ የሊጉ የወጥነት ችግር ዳግም ይፈታተነዋል? እናንተ ምን ትላላችሁ? ማን የዋንጫው ባለቤት ይሆናል? ሐሳባችሁን በኮሜንት ላይ አካፍሉን። መላኩ ወልደ ሰንበት ነበርኩ። አበቃው።